እና ለአባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ አለ። እርሱም ከሁሉ በላይ ለዘላለም የተባረከ አምላክ እንደሆነ ይናገራል ማለት ነው። በስጋ አልመጣም አላለም። እንደሱ አይደለም የተባለው። እስኪ ድገም ያልኩትን በስጋ እንደመጣ ወይ ደግሞ ክርስቶስ ኢየሱስ። እሺ ምንድን ነው ያልከው? ስለዚህ በስጋ መምጣቱ ታምናለህ? አላልኩ፣ እንደሱ አላልኩ። አሁን ማውራት ፈለግሽው ስለ ኢየሱስ ክርስቶስ አምላክነት ነው። ጳውሎስ አምላክ እንዳለው ለኢየሱስ ክርስቶስ ይናገራል። ምን ታያለሽ? መጀመሪያ ይሄንን ታምናለህ? ኢየሱስ ክርስቶስ አምላክ እንደሆነ መጽሐፉ እየተናገረ ነው። ኢየሱስ ጳውሎስ አምላክ ነው ብሎ ይናገራል። ወደ እሱ እንመጣለን፣ ችግር የለውም። በግልጽ ቃል ለኢየሱስ አምላክ አለው ብሎ ጳውሎስ ይናገራል። ምን ታያለሽ? ችግር የለውም፣ ወደ እሱ እንመጣለን። እኔም እዚህ ጋር ክርስቶስ በስጋ እንደመጣ እንዲሁም ደግሞ አምላክ እንደሆነ ይናገራል። ትቀበላለህ? ኢየሱስ ክርስቶስ አምላክ ነው ያሳየሽ። እዚሁ ላይ ራሱ በስጋ የተገለጠ አምላክ ነው ይልሃል። ትቀበለዋለህ ወይ ነው? መርጠሽ ነው የምትቀበለው የጳውሎስን ንግግር? ናይ ተመልከች፣ አንተ ራስህ መርጠህ ነው የምትቀበለው የጳውሎስን ንግግር። እሱን ነገር እኔ ያስረዳሃለሁ። ችግር የለውም። መጀመሪያ ጌታ ኢየሱስ የተባረከ አምላክ እንደሆነ ትቀበለዋለህ ጳውሎስ እያለህ ነው። ናይ እዚህ ጋር ምን ይላል? ይሄን ቢቢ ችግር የለውም፣ መለሳለሁ። በሰማያዊ ስፍራ ከፍ አድርግ እስኪ፣ ከፍ አድርግ፣ አነብልሃለሁ። እሺ ከፍ አድርግልኝ። ወዴት አነብልሃለሁ? ወዴት ላንሳልሽ? ከፍ አድርገው፣ ከሶስተኛ ቁጥር ወደ ላይ ወይ ደግሞ ከላይኛው። እሺ በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመን ከእግዚአብሔር ከአባታችን ከጌታችንም፣ ልብ በሉ ጌታችንም ነው ያለው። በነገራችን ላይ ከጌታችንም ከጌታም ይላል። እሺ አንዴ ላንብብል። ከእግዚአብሔር ከአባታችን ከጌታም ነው የሚለው። ኦኬ ከጌታም ጌታ ማን ያደረገው? እንመለሳለን፣ አይዞህ። ስለዚህ እዛው አድርገው ጌታ። ቆይ ማን እንዳደረገው ችግር የለውም። ልትወያይ ነው የገባሽው አይደለ? ወይንስ ልታስተምርን ነው የገባሽው? አይደለም። አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ላሳይህ ነው። እውነተኛ ጌታ እውነተኛ ፈጣሪ እንደሆነ ላሳይህ ነው። ባሪያ ነው እነግርሻለሁ። መጽሐፍ ቅዱስ ላይ አገልጋይ ነው፣ ሌላ ነገር አይደለም። ሚዩት አታድርገኝ፣ ሚዩት አታድርገኝ። እኔ ደግሞ ፈጣሪና ጌታ እንደሆነ ላሳይህ። የመጨረሻ ነው። ይኸውልሽ የመጨረሻ ሚዩቱን አነሳልሻለሁ። ሚዩት አታድርገኝ። ታዳምጫለሽ፣ ከኔ ጋር ትወያያለሽ ወይንስ ልታስተምርን ነው የመጣሽው? እሺ አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ከአንተ ጋር ልወያይህ ነው የመጣሁት። እያነበብሽ እስካለ ድረስ ትጠይቂያለሽ። በምታነቢው ቃል ላይ ጌታ ማን ነው ያደረገው? ላብራራ። ማን ነው ጌታ ያደረገው? እዚህ ጋር ጌታ አደረገው የሚል የለም፣ እዚህ ላይ የለም። ሌላ ቦታ ካለ ተመጣዋለህ እኮ እዚህ ጋር መረጃ መጣ አይደለ? መረጃውን ላብራራልህ። አይጠበቅበትም። ጌታ ተደርጎ ነው አይደለም? አልተደረገም። ላብራራልህ። እዚህ ላይ ጌታ ተደርጎ ነው ማስረጃ። በነገራችን ላይ እዚህ ያላችሁ ሁላችሁም ጌታ ኢየሱስ እውነተኛ አምላክ እንደሆነ መጽሐፉ ይናገራል። ስለዚህ ይሄን ላሳየው። ናይ ጌታ ያደረገው ማን ነው? ናይ ይሄን ላሳይ። ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ጳውሎስ በደንብ አድርጎ ተናግሯል። ተረጋጊ። ምን ይላል እዚህ ጋር? ሚዩት አታድርገኝ። ሚዩት ያደረገሽ የለም። አንድ ቢነይ ያሁኑ ያው በነገራችን ላይ አሁን የመጣው መረጃ ማለት ነው። ሌላ ደግሞ መረጃ መጣለ፣ ያው ጌትነቱ ስለሚናገር ማለት ነው። እሺ ሶስተኛ ደግሞ ማንበብ አልፈለገችም። አያሻት ኢየሱስ ክርስቶስ ጌታ ተደርጎ ለመጨረሻ ጊዜ ሚዩት አታድርገኝ። እሺ ከላይ አድርግልኝ። በደንብ አድርጌ ነው የማነበው መጽሐፌን። ደግሞ ዝቅ አድርገው ከላይ ጀምሬ ላንብብልህ ከ34 ሚዩት ደግሞ ሚዩት አታድርገኝ። ምንድነው? ከፍ አድርግልኝ ቁጥሩን። ከላይ ጀምሬ ነው የማነብልህ። የክርስቶስ ጌትነት ይናገራል። መጀመሪያ ከፍ አድርግልኝ። ይሄንን ቁጥሩ 36 ነው አለ 35 አድርግልኝ። 35 አድርጋ። እሺ ዳዊት ወደ ሰማይ አልወጣምና ይላል። ነገር ግን እንደው ዝቅ ብታደርገው አሪፍ ነው። ከ34 ጀምሮ ብቻ አንድ ብቻ ሀሳቡ እንደምንረዳ ማለት ነው። ዝቅ አድርገው ሀሳቡ እንደምንረዳ
ከዚህ ከዝቅ አድርገው በቃ ይሄ 33 አድርገው ዝቅ አድርገው እንደዚህ ዝቅ አሁን ትንሽ በቃ ትንሽ ሀሳቡ አይ 33 ያና ስለዚህም በእግዚአብሔር ቀኝ ከፍ ብሏልና ይልና የመንፈስ ቅዱስም ይላል። ኦኬ የመንፈስ ቅዱስም የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙት አፈሰሰው ይልና ዳዊት ይላል። ዳዊት ወደ ሰማይ እንግዲህ ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ ልብ በሉ ጌታዬን ጠላቶችህን አለው። ጌታ ብሎ ምን አለው? ጌታዬን ጠላቶችህን አለው። ማን ያለው? ዳዊት ማለት ነው። የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ይናገራል። እዚህ ጋር ጌታ የተባለው በነገራችን ላይ ማን ነው? ክርስቶስ ነው። ከዛ ምን አለ? ቃይ ችግር የለውም የራሴ መጽሐፍ ስለሆነ አንድምታውን ማሳየት እችላለሁ። ኦኬ እንግዲህ ይህ እናንተ የሰቀላችሁትን አለ። ኦኬ ኢየሱስን እግዚአብሔር ጌታ ክርስቶስም አደረገው የእስራኤል ወገኖች ሁሉ በእርግጥ ይወቁ ብሎ ይናገራል። ጌታ የነበረው ነው። አንዴ አዳምጥ። እንዲህ ምን ሆናችሁ ነው? አሁን አንብቤላችሁ ትጨነቃላችሁ። እሺ አሁን ምን ይላል እዚህ ጋር? ጌታ አደረገው የሚለውን አንድምታውን ሃይማኖተ አበው ተመልከቱ። ጌታ አደረገው የተባለው ለስጋው ነው። ጌታ አልነበረ፣ ገዢ አልነበረውን ጌታ አድርጎታል ብሎ አንድምታ አባቶች በዚህ መልኩ ነው የፈቱት ማለት ነው። እና ይህን እንደዛ ነው የሚፈታው። ጌታ ያደረገው ስጋውን ነው ማለት ነው። አዳምጭን እግዚአብሔር አምላክ እንደሆነ ይናገራል። ጌታ ተደርጎ ነው አይደል? ኢየሱስ ይኸውልህ ለስጋው የተነገረ ነው። ጌታ አደረገ የተባለው አስቀድሞ ከዚያ ለስጋው ነው የሚለውን ቀጣይ ትመልሻለች። እዚህ ጋር ቃሉ እግዚአብሔር ኢየሱስን ጌታ አደረገው ይላል አይደለ? ኢየሱስን ሲል በስጋ የተገለጠ አምላክ ስለሆነ ከለበሰው ስጋ አንጻር ጌታ አደረገው ተብሎ ተነግሮለታል። የነሳው ስጋ ጌታ ስላልነበረ ጌታ ገዥ አድርጎታል። ገዥ አድርጎታል ስጋ። ኢየሱስን ጌታ ያደረገው እግዚአብሔር ነው ይላል አይደል? እዚህ ጋር ቃሉ ከለበሰው ስጋ አንጻር ነው። በጣም ጎበዝ፣ እናመሰግናለን። አያቸው አይደለ? የትም ክርስቲያኖች በጣም የሚያሳዝኑኝ ማለት ነው። ኢየሱስ ጌታ እንዳለ ጌታ ተደርጎ እንደሆነ ቀጥታ መጣዋት እዚህ ጋር አይደለ? ምን አይነት አካሄድ ይሄዳሉ መሰላችሁ? ከዚች ለማምለጥ ወደ ላይ አድርግልኝ፣ ወደ ታች አንብበው። የቅድሞ ልጅ ወደ ታች አንብብ ስትለን የሌለ ነገር ስታስነብበን ቆየች። አሁን ደግሞ ልክ አዲስ ነገር እንደሚያመጣ ሰው ወደ ላይ ከፍ ብላ አንብብልኝ። ተነበበ፣ ምንም ነገር የለም። የትም ዞራችሁ የትም አደረገው የሚል ነገር ታገኛላችሁ። እግዚአብሔር ኢየሱስን ጌታ አደረገው ተደርጎ ነው። መለኮታዊ ጌትነት አይደለም። ይሄ የስልጣን የሹመት ጌትነት ነው። ጌታቸው አለ አይደለ? እግዚአብሔር ሌላ ጌታ ያደረገው አካል አለ ወይ ከተባለ አሁን ሌላ አካሎችን ጌታ አድርጓል እግዚአብሔር። በጣም በርካታ ሙሉ አሳያችሁ። ከኢየሱስ ክርስቶስ በፊት ጌታ የተደረጉ በጣም በርካቶች አሉ። ይህን እናሳያችሁ። ሁሱ ብላ እኮ ተከራከረ። አንተ ማስረጃውን ስታመጣ እኮ ደንግጣ እኮ ነው በጣም የተቀለበለበችው። ያው እነዚህ ጋር አሁንም ፈጥናችሁ ወደ አባቴ ውጡ አለ ዮሴፍ ማለት ነው። እንዲህም በሉት ልጁ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። በግብፅ ላይ ጌታ ተደርጓል። ማን ያደረገው? እግዚአብሔር። ኢየሱስን እስከተባለ ለእስራኤል ሰው ጌታ አደረገው። በቃ ሌላ ነገር አይደለም። ስለዚህ ጌትነት ሹመት ነው፣ ለቀደምት ነቢያቶችን ሲሰጥ የነበረ ሹመት እንጂ ሌላ ነገር አይደለም። ገብታችኋል አይደለ? የተደረገውም ጌትነቱ ለማን ነው ከተባለ ለእስራኤል ሰዎች ነው። ያው ለእስራኤል ሰዎች ጌታ አደረገው ነው፣ አለቃ አደረገው ነው። ገብታችኋል አይደል? ሌላ ነገር አይደለም። ያውና እንግዲህ ይህን እናንተ የሰቀላችሁትን ሰባት አንድንም አንበብላችሁ ይህ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የማን ወገን ይወቃላ? የጅማ ለማን እንደሆነ ጌትነቱ ራሱ እዚህ ጋር አስቀምጦታል እኮ። የእስራኤል ወገን ሁሉ ይወቅ። በእርግጥ ነው የእስራኤል ወገን እያለ ነው። ለእስራኤል ሰዎች ብቻ የተደረገ ነው። ጌታ የሚለውን ትልቅ ነገር መስሏችሁ ከሆነ ኑ እናሳያችሁ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እኔ የሰው ልጆች ሁሉ ጌታ ነኝ ብለዋል። ይህንማ ብታገኙ ልታመልኳቸው ነው። ኢየሱስ ያለው ለእስራኤል ነው ያለው። ዮሴፍ የተባለው ለግብፅ ነው አይደለ? ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም አሉ። እኔ የሰው ልጆች ሁሉ ጌታ ነኝ።
ነገር ግን እኛ እንደናንተ ብርቃችን አይደለም። ይሄ ጌታ የሚለው ቃል ስልጣንና ሹመት ብቻ እንደሆነ ስለምንረዳ እንጂ እንደናንተ ብንገነዘበው ያው አምላክ አድርገናቸው ነበር። ምክንያቱም ከሁሉም በላይ ነው በተሻለ መልኩ ያሉት። ኢየሱስ ለእስራኤል ተባለ እዚህ ጋር፣ ዮሴፍ እዛ ጋር ለግብፅ ተባለ። ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ነው ያሉት። እኔ የአደም ልጆች ሁሉ ጌታ ነኝ አሉ። ጌታ ማለት ግን አለቃ ማለት ነው። ለዓለም ለትውልድ ሁሉ አለቃ ስለተደረጉና መሪ ስለተደረጉ አነ ሰይድ ወለድ አደም፣ እኔ የአደም ልጆች ሁሉ አለቃ ነኝ አይነታ ነኝ አሉ። ቦታቸው አላላ ጌታ የሚለው ሹመት ነው። አምላክ ነቢያትን በትውልድ ሁሉ ላይ ስልጣንን ይሰጣቸው ነበር። ቦታቸው አላላ ለዚያ ለትውልድ አለቃና ዋና ናቸው። ይሄ ነው ጌታ የሚለው ሰይድ አለቃ እንደማለት ነው። ሌላ ነገር አይደለም፣ ሹመት ነው። መለኮታዊ ባህሪ የሚደረግ አይደለም። ቦታቸው አላላ ከአምላክ ማንነቱ ጋር አብሮ የሚኖር ነው ሁሌ እንጂ ከጊዜ በኋላ የሚደረግ መለኮትነት የለም። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። የሰማይ የምድር ጌታ እርሱ ነው። ይሄ ግን ለእስራኤል ሰዎች ስልጣን ተሰጠ ነው፣ አለቀ። ሌላ ነገር አይደለም። ጌታ ማለት ያኔ ለዛ ለእስራኤል ሕዝብ ስልጣን እንደተሰጠ ነው። ይህን ይመስላል። አማን ነው። እሺ ምን እያልሽ ነበር? አለ ጨረቃን ከፍለዋል ስትል ቁርአኑ እየተናገረ ያለው በቂያማ ቀን ነው እና የቂያማ ቀን ደርሶ ነው ጨረቃን የከፈሉት። እዛው ላይ የቂያማ ቀን እንደሆነ ነው ጨረቃን እንዲከፍሉ ወይ ደግሞ እንደሚከፍሉ የሚናገረው ክፍሉ ማለት ነው። እሺ አሳይን። እሺ የቁርአን አያው አውጣ የሆነ አውጭ ጋር ነው ላውጣሽ? እጅ ላይ ያለ አይደለ? የቱ ጋር ላውጣ? ነገር ችግር የለም አወጣለሁ። አሁን የተናገርከው ከፍለዋል ያለው ያልክበትን ማለት ነው። የቱ ጋር ላውጣ? አንተ ያለስከውም የቁርአን አያው እኔ ምን እያልኩ ነበር? ታምራት አድርገዋል። ካደረጉት ደግሞ መካከል ደግሞ ጨረቃን ከፍለዋል። የአይን እማኞች ዘግበውታል አልኩኝ አይደለ? ላውጣልሽ? የአይን እማኞች እንደዘገቡ ጨረቃ እንደከፈሉ። እሺ አንድ አዳምጠኝ። እንደዛ ከፍለዋል ካሉ ከቁርአኑ ጋር ይጋጫሉ። ምክንያቱም የቁርአኑ ሀሳብ የመጨረሻ ቀን ነው እንደሚከፍሉ የሚናገረው ነው። ሐዲሱ ላይ ሰሃቦች ሲከፍሉ አይተናል ብለው ዘገቡ አይደለ? ስለዚህ ቁርአኑ ላይ ጨረቃ አልተከፈለም የሚል የሚጋጭ ቃል መምጣት አለበት። እንደዛ የሚላለ የቂያማ ቀን ነው ይከፍል የተባለው። በጣም ጥሩ። የቂያማ ቀን ነው ጨረቃ የምትከፈለው ይላል ቁርአኑ እያለችን ነው። የቱ ጋር ነው እንደሱ የሚላለው ልጅ? እሺ ላውጣልህ። ቆይ አንዴ ልብ በሉ። ሰምታችኋል? የቂያማ ቀን ነው የሚከፈለው ጨረቃ ይላል ቁርአን እያለችን ነው። ጨረቃ የሚከፈለው የቂያማ ቀን ነው እያለችን ነው። اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر. يا ቅዱሳኖች ለቁርአን ያላችሁ አረዳድ በጣም ይገርማል። مفسرون للقرآن العظيم ومفسرات مفسرون ومفسرات عظيم. እሺ ሱራ ስንት ታወጣልኛለህ ለምሳሌ? ምን ይላል? ምን ይላል? እሺ ሰዓቲቱም ትንሣኤ ቀን ማለትም የቂያማ ቀን ማለት ተቃርባለች፣ ጨረቃም ተጋመሰ ብሎ ነው የሚናገረው ማለት ነው። ምን ይላል ቃሉ? ራሱ እኮ ነው እንትን ቢለው ራሱ ነው የሚያብራራው። ምንድን ነው የሚለው? ያብራራውት ምን ይላል? እሺ በደንብ ስማ። ሰዓቲቱ የትንሣኤ ቀን ብለው ነው በቅንፍ ያስቀመጡት። ስለዚህ የትንሣኤ ቀን ማለት የቂያማ ቀን ነው። ተቃረበች፣ ጨረቃም ተገመሰች ይላል። ስለዚህ የምትገመሰው መቼ ነው? በትንሣኤ ቀን ወይ ደግሞ በቂያማ ቀን ነው። ስለዚህ ብለሽ ራስሽን ጨምር ይሻት አይደለ? ስለዚህ የምትከፈለው ጨረቃ የትንሣኤ ቀን ነው።
የምትከፈለው ጨረቃው የትንሣኤ ቀን ነው የሚላለ። ይኸውልህ ላንብብልህ ደግመህ ስማኝ። ሰዓቲቱ ሱራ 54 ከቁጥር 1 ላይ ሰዓቲቱ የትንሣኤ ቀን የቂያማ ቀን ማለት ነው ተቃረበ፣ ጨረቃም ተገመሰች ይላል። የቂያማ ቀን እንጂ አሁን ላይ ተገመሰች እንኳን ቢል አይታመንም፣ ከቁርአኑ ጋር የሚጋጭ ነው ነው ያልከኝ። በጣም ጥሩ። ሰዓቲቱ እንደዛ ነው የሚለው። ጨረቃ የምትከፈለው የትንሣኤ ቀን ነው የሚላለ። ይኸው እዚህ ላይ ሰዓቲቱም የትንሣኤ ቀን ተቃረበች፣ ጨረቃም ተገመሰ ነው የሚለው። ሰዓቲቱ ተቃረበች ይላል አይደለ? አይደለም፣ ደስ አይደለም። ስማ በደንብ ሰዓቲቱ የትንሣኤ ቀን ይልና ተቃረበች፣ ጨረቃም ተገመሰች። ሰዓቲቱ ተቃረበች ይላል፣ ጨረቃይቱም ተገመሰች ይላል። ተገመሰ የሚለው ቃል ምንድን ነው? ተቃረበች አይልም። ሰዓቲቱ ተቃረበች አይልም። ሰዓቲቱ የትንሣኤ ቀን ተቃረበች ነው የሚለው፣ ወይ ደግሞ የቂያማ ቀን ማለት ነው። ሰዓቲቱ ተቃረበች እያልሽ እያነበብሽ ሰዓቲቱ ተቃረበች አይልም ትያለሽ እንዴ? እኔ እንደዛ አይደለም ያነበብኩት። ሰዓቲቱ የትንሣኤ ቀን የሚል አለው እንዴ በመሀል ላይ የትንሣኤ ቀን ወይ ደግሞ የቂያማ ቀን ማለት ነው። በቀለፈ ችግር የለውም። አሁን እዚህ ጋር ጨረቃይቱ ተገመሰች ይላል። ለምን ችግር የለውም። ቁርአን ላይማ ቀጥታ ነው የምናልቀው። በጣም ጥሩ። ሰዓቲቱ ጨረቃይቱ ተገመሰች ይላል አይልም? እሺ፣ አዎ፣ በትንሣኤ ቀን ነው ወይ ደግሞ በቂያማ ቀን ነው የምትገመሰው። ሰዓቲቱ ተገመሰች ይላል እንደሱ አላለም። ሰዓቲቱ ተገመሰች ይላል፣ ጨረቃይቱ ተገመሰች ይላል አይልም? ሰዓቲቱ በትንሣኤ ቀን ተቃረበች፣ ጨረቃም በትንሣኤ ቀን ነው በትንሣኤ ቀን ነው የሚለው። የዛኔ የተጋመሰ ቀን ትንሣኤ ነበር። እንዴት አለ መሐመድ የነበረበት የቂያማ ቀን ነበር። እንደዛ ካልክ ማለት ነው። ቅድም ያለችነች ሴት ሰዓቲቱ ተቃረበች፣ ጨረቃይቱም ያኔ ተገመሰች ይላል አይደለ? ምን ነበር ቅድም ያለችን እሷ? አንዴ ቀን ጨረቃይቱ የምትገመሰው የትንሣኤ ቀን ነው ብለሽ ነበር የገባሽው አይደለ? ይኸውልህ ሰዓቲቱ በትንሣኤ ቀን ተቃረበች። ኦኬ፣ የትንሣኤ ቀን ወይ ደግሞ የቂያማ ቀን ገና ነው፣ አልደረሰም። ተቃመሰች ካላችሁ ግን ከቁርአናችሁ ጋር ነው የሚጋጨው። አንቺ አትተርጉሚ። ቆይ ቃሉ ራሱ እኔ ተርጉሜ አይደለም፣ እኔ ተርጉሜ እኮ አይደለም፣ ራሱ ነው እየተናገረ ነው። እየሰማንሽ እኮ ነው። ወገናችን ምን ሆነሽ ነው? ደግሞ በመሐመድ ጊዜ ትንሣኤ ነበር በል። አንቺ አለሽ እንዴት ምን ማለት እንዳለብን ቃሉ ራሱ ይናገር። ሰዓቲቱ ወይም የትንሣኤ ቀን ተቃረበች ይላል አይደለ? ጨረቃም ተገመሰ። የዛኔ ጊዜ ትንሣኤ ነበር ማለት ነው ወይ ቂያማ ቀን ደርሶ ነበር? እንደሱ አይልም። ጨረቃ ተገመሰ ይላል። ኦኬ፣ አሁን አንቺ በፈታሽበት መንገድ የፈታ አንድ ኮሜንታሪ አምጪ እስኪ። ተፍሲሩን መመልከት ትችላለህ። ተፍሲሩን እስቲ እናንብበው። በጣም ጥሩ። አሁን ወደ ተፍሲሩ እንሂድ። ሄድ ችግር የለም። ተፍሲሩ ጋር ግባና ያው ችግር የለም። ስለዚህ ማንም ዑላማዎች ማለት ነው ተጋምሷል ማለት ታምራትን አድርጓል። የለኛ አይደለች እንዴ ሴትያ? ወደ ተፍሲር ግባልሽ አይደለ? ተፍሲር ላይ ልግባልሽ። እሺ አይታመንም ነው ገብቶሃል? ላሳይሽ። ቆይ ተፍሲር ጋር ግባልሽ አይደለ? አሁን ልግባልሽ እና ተፍሲር እንመልከት። ይሻል ተፍሲር ገባና እንመልከተው። መሐመድ ግን ፀሐይን ከፍላል የሚል ካለ ያው አትለፍለፊ። ጤነኛ አይደለች። ከየት ነው የመጣሽው? ከአዲስ አበባ ነው። ጎበስ ከመንግስተ ሰማያት እንዳሉ አንስ ጋር ወንሸቀል ቀመር ሱረቱል ቀመር ላይ እንግባ። እንዳውም ምዕራፉን ላስገባ። አይ ተፍሲሩን ነው የሚፈልገው። ተፍሲሩን ክፈታ። አብሽሪ ተፍሲሩ ጋር ልንገባ ነው። የማን ተፍሲር እንደሆነ ንገረኝ። ቆይ ከሃዲ ችግር የለም። አብሽሪ እዚህ ጋር ተፍሲር ጠበሪ ላይ ልግባለሽ። ከመጀመሪያው ጀምረን ተሻለርላ አንጃላ ላይ ገባ። ናይ እዚህ ጋር ምን ይላል? ያው ምን ይላል? ወንሸቀል ቀመር ጨረቃይቱ ተከፈለች። የቆሉ ጀለ ሰናኡሁ ወንፈለቀል ቀመር ወካነ ዛሊከ ይሄም ነበር አለ። አይሰማም? አሁን ይሰማል። በጣም ጥሩ። ያውና ወንሸቀል ቀመር ጨረቃይቱም ተከፈለች። ወካነ ዛሊከ ይሄም ነበር አለ። መቼ?
ፊማ ذكر على عهد رسول الله وهو بمكة ነቢይ ሙሐመድ በመካ ሳሉ የተከሰተ ክስተት ነው። ቀብለ ሂጅረቲሂ ኢለል መዲና ወደ መዲና ከመሳደዳቸው በፊት የተከሰተ ክስተት ነው የጨረቃው መከፈል። ወዛሊከ ያም አነ ኩፋር አህል መካ የመካ ከሃዲያኖች ሰአሉሁ አየተን ተአምር ጠየቁት። ፈአራሁም ሰለላሁ ዐለይሂ ወሰለም እንሽቃቀል ቀመር ነቢዩ ሙሐመድም የጨረቃን መክፈልን ተአምር አሳዩአቸው። የዛኔ ሑጀተን ዐላ ሲድቅ ቀውሊሂ በተናገረው ንግግር ላይ በሚያስተምረው ትምህርት በእስልምና ትምህርት ላይ ትክክለኛ እውነተኛ መሆኑን የሚያስረዳ የሆነ ተአምር አድርገው አሳያቸው። ወሐቂቀቱ ንቡወቲሂ የነቢይነቱ ማረጋገጫ ይሆንም ዘንድ አሳያቸው። ፈለማ አራሁም ባዩም ጊዜ ይሄንን ወከዘቡ ወቃሉ ሃዛ ሲሕሩ ሙስተምር እያሉ ያውና ማስረጃ ያውና ተፍሲር ላይ በነቢዩ ሙሐመድ ጊዜ የተከሰተ ክስተት ነው እኮ። ስለዚህ ከቂያማ ቀን ማለት ከትንሳኤው ጋራ ቁርአኑ እንደሚለው የተከሰተ መሆኑን ተፍሲሩ ላይ አሁን ተፍሲሩ ላይ ሄደ ብለሽ ነው እዛኔ የተከሰተ ክስተት ምን አገኘሽ? ቆይ አንዴ አዳምጠኝ እሺ። ይወሰን ስለ ማብራሪያው ከጠየቅኝ ማብራሪያዎች የሚገኙት ሙፈሲሮች ላይ ያብራሩት እና አልጀላል ላይ ሌሎችም ተፍሲራቶች መመልከት ትችላለህ ነው። ገብቷል። ግን ከቁርአኑ ጋር ታምራት ለማድረግ ታምር ማለት እሱ ሊያስፈራራ እንጂ ታምራት ሊያደርግ ሌላ ርዕስ ላይ ገባች። ሊያስፈራራ እንጂ የመጣው ተአምር ሊያደርግ አልመጣም እያለች ነው። ተፍሲር ጋር ሂድ አይደለ? አንተ ተረጋጊ፣ ቀስ በል። ተፍሲር ላይ ሄደን ጀላላይ ችግር የለውም። የዛኔ ተከስቶ የሆነ ተአምር መሆኑን አሁን አገኘሽ አላገኘሽም? አገኘሽ አላገኘሽም? የዛኔ ተከፈለ ካልክ ከቁርአኑ ጋር ነው የሚጋጨው። ምክንያቱም ቁርአኑ የሚለው የቂያማ ቀን ነው የትንሣኤ ቀን ተከፈለ የሚለው ነው እንጂ እሺ የትንሣኤ ቀን ለምን አለ? ተፍሲር ጀላሌን እያለች ነው አይደለ? ነው ላሳያችሁ ጉድ። ያው ተፍሲር ጀላሌን ላይ ሄድኩልሽ። اقتربت الساعة وانشق القمر ነይ ተረጋጊ፣ ቀስ በይ። አንቺ በራስሽ ስለተረዳሽ ነው ወገናችን፣ እንደሱ ብሎ ስለነገሩሽ ነው። ተፍሲር ጀላሌን ላይ ገባው ስለነገሩኝ ሳይሆን ቁርአኑ ራሱ ምንድነው የሚለው? የትንሣኤ ቀን ነው የሚለው። የትንሣኤ ቀን ለምን አለ ነው የኔ ጥያቄ። እሺ ላስረዳሽ። በቃ اقتربت الساعة አለ ትንሣኤዋ ተቃረበች አለ። ገብቶሻል አይደለ? ወንሸቅ القمر አለ ጨረቃይቱም ተገመሰች አለ። ይህ ጨረቃዋ መገመስ ለትንሣኤዋ መቃረብ ምልክት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንሣኤ ተቃርቧል። የዛኔ ትንሣኤ ተቃርቦ ነበር። ከነቢዩ ሙሐመድ ተረጋጊ ላስረዳሽ። ስለዚህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና በቂያማ መካከል ማንም አዲስ ህግን ይዞ የሚመጣ ነቢ ስለሌለ ቂያማ እንደቀረበ ብዙ ቦታ ይናገራሉ። ገብቶሻል? ሌላ ሐዲስ ላይ ምን አሉ? አነ ወሰዓቱ ከሃተይን አሉ። ቆይ ተረጋጊ፣ ቀስ በይ። እንደተቃረበ የተናገሩበት ልነግርሽ እኮ ነው። እኔና ትንሣኤ ልክ እንደዚህ ችለን ብለው ተናገሩ። ገብቶሻል አይደለ? እሱን ሐዲስ አውቀዋለሁኝ። እኔ አሁን እያልኩ ያለሁት ከቁርአኑ ጥያቄ ላይ ታተኩር። ጥያቄ ምንድነው? ከቁርአኑ ጋር የሚጋጭ ነው። ምክንያቱም ቁርአኑ እያለ ያለው የቂያማ ቀን ነው ወይ ደግሞ ትንሣኤ ቀን ነው። እሱን ሐዲስ አውቀዋለሁ ነው ያልሽው? አውቀዋለሁኝ እሱን ሐዲስ። አሁን ግን እየተናገርኩ ያለሁትን መጀመሪያ መልስልኝ። ለምን እንዘለዋለን? ርዕስ አትቀይር። ርዕስ በቀየርሽ ቁጥር እየተከተልኩሽ አለሁ። ቁርአኑ አስፈራሪ እንደሆነ እንጂ ታምር አድራጊ እንደሆነ አይናገርም። እዚህ ላይ ራሱ እዚህ ላይ አለ አስፈራሪ እንደሆነ አታውቅም? ላውጣለህ? እሺ ላውጣለት። አስፈራሪ እንደሆነ ላሳየሽ። አስፈራሪ እንደሆነ ላሳየሽ። አያቸው ተፍሲር ጋር ሄዳለችን። ተፍሲር ጋር ሄድኩላት። እሺ ጀላሌን ላይ ሄዳለችን። ጀላሌን ላይ ወላሂ እያሳያችሁ ነው። ተፍሲር ጀላሌን ላይ ምን ይላል? اقتربت الساعة قربت القيامة القمر انفلق على أبيقيس وقيعان آية لم يراي ነው ቀስ በይ ያራይ ነው ረጋዊ በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ያው ጨረቃ ተከፍላለች ብለው ጀላሌን ላይ አስቀምጠውታል። ታይቷል አይደል? ይሄ ነው። እሺ አንብዩ። ከተከፈለ ራሱ ማለት ነው ውሸቷ የሚያደርገው ቁርአንን ነው እያልኩ ያለው። ምክንያቱም ቁርአን ራሱ እያላለው በቂያማ ቀን ነው የሚከፈል። በስርዓት እንድታወራ እስካሁን ድረስ ታገስናት። ውሸታም እያለች ቁርአንን ሁሉ እንትን እያለች ነው። እሺ አቻታረለ ቁርአንን በራሳቸው ግንዛቤ ይገነዘባሉ። በቃ ግግም ማለች
እሺ ሌላ ክርስቲያን ካላችሁ መግባት ትችላላችሁ። እሺ በራሳቸው ግንዛቤ ቁርአን እንደፈለጉ ይፈስራሉ። እዚህ የቁርአን አንቀጽ ላይ ግን ሁሴን አሁን ጨረቃ ማን ነው ትንሣኤ እዚህ ሆነች የሚል እኮ የለውም። ቀረበች እያለ ያለው እያልኳት ነበር። በቃ ነው ብላ ግግም ማለት በምንም ነገር ልትረዳት ነው። እዚህ ጋር ትንሣኤዋ ቆመች ወይንም ደግሞ ጨረቃዋ ተገመሰች አለ አይደለ? እንደተገመሰ እየተናገረ ነው። ወደፊት የሚከሰት ነው ብላ ነው እሷ ግን የገባችው። አይደለም ተገምሷል። በተፍሲር ነው የምፈልገው አለች። ተፍሲር ላይ ያስገባኋት አያቸውት አይደለ? ከዛ አልፈልግም ይሄን አለች። ተፍሲር ጦበሪ ኦኬ፣ ጀላሊላ ሄድልኝ አለች። ጀላሊላ ሄደች ገባች። ስናይላት ጀላሊላ አሁንም ጨረቃዋ ያኔ ተገምሳለች ብለው ጀላሊን አስቀምጡት በነብዩ ሰለላሁ ዐለይሂ ወሰለም ዘመን። ስለዚህ ቁርአን ውሸታም ነው እያለች መናገር ጀመረች። መጨረሻ ላይ ወዴት መፈራፈኛ ስተጣ ማለት ነው። የመጨረሻቸው ይሄ ነው። እንደማይጋጭ ስናስረዳቸው ጊዜ እነሱ እንደሚጋጭ አስበው፣ ስለዚህ አንደኛው ውሸታም ነው ማለት ነው ብለው አምልጠው ይሄዳሉ። ወይ ቁርአንን ወይ ሐዲስን ውሸታም ብለው። አይ ቅዱሳኖች ምን ይሻላችኋል? ምን ይሻላችኋል? አለ ሰሂህ ቡኻሪ ላይ ሙስሊም ላይ እኮ አለ የጨረቃ መከፈል ተአምር እኮ በግልጽ ተቀምጧል። ይሄ ምንም ያን አልፈልግም እያለች ነው። ውሸታም እያለች ነው። ቁርአንን ወይ ሐዲስን አንደኛውን ውሸታም ካላደረኩኝ አለች። እሺ ክርስቲያን ካለ መግባት ይችላል። إذا في مسيحي محترم يريد أن يناقشنا في العقيدة المسيحية فالمجال مفتوح باحترام. እኔ ሙስሊም ምን እንደሆነ ማወቅ እፈልጋለሁ። እሺ ሙስሊም ማለት ለአንድ አምላክ ለአላህ የሚገዛ ለእርሱ ብቻ ታዛዥ የሆነ ማለት ነው። ለአንድ ፈጣሪ ያ አምላክ በነቢያት በኩል ያወረደውን ሕግና ስርዓት በመፈጸም ለአንድ አምላክ ብቻ አምልኮን የሚፈጽም እርሱ ሙስሊም ይባላል። አምላክ በእስልምና አይሞትም፣ ዘላለማዊ ሕያው ነው ብሎ ያምናል ሙስሊም። አምላክ አንድ ብቻ ነው ብሎ ያምናል ሙስሊም። በአንድነቱ ላይ ሁለትነት ሶስትነት የለበትም ብሎ ያምናል። አምላክ መለኮት ብቻ ነው ብሎ ያምናል ሙስሊም። ምክንያቱም አምላክ የመቀየር ባህሪ የለውም። እርሱ ሁሌ መለኮት ነው። ከመለኮትነቱ በመለኮትነቱ ላይ ሰውነት የለበትም። አምላክ ሁሌ ጌታ ነው። በጌትነቱ ላይ ባርነት የለበትም። አምላክ ሁሌ አሸናፊ ነው። በሁሉ ነገር ላይ ስልጣን ያለው ነው። ሞት በእርሱ ላይ በፍጹም ስልጣን የለውም። አይሞትም፣ አይገደልም፣ አይሰቀልም። ሰዎች በፍጹም እርሱን ጫፉን ሊነኩት አይችሉም። እርሱ በፈለገ በትዕዛዙ ሁሉን ነገር ማድረግ የሚችል አምላክ ነው። ይህ ነው ኢስላም ብሎ ማለት፣ የነቢያት መንገድ። አንድ አምላክን በብቸኝነት መገዛት፣ ለእርሱ ብቻ መስገድ። هذا هو الإسلام። ይሄ ነው ኢስላም ብሎ ማለት። እሺ ወንድሜ በጣም ነው የማመሰግነው። የኔ ጥያቄ ግን በአጠቃላይ እንዴት ነው እኔ ሙስሊም ወደ ሙስሊም ስመጣ ሙስሊም ምን እንደሆነ ማወቅ አለብኝ። ያንን ነገር እንዴት ነው ማወቅ የምችለው? እንዴት ነው መስገድ የምችለው? እንዴት ነው ስለ ሙስሊም ጠንቅቄ ቁርአንን ማንበብ የምችለው? ቁርአን የምለውን ማንበብ የምረዳው ለሰዎችስ የማስረዳው እንዴት ነው? እንግዲህ መጀመሪያ አንድ ሰው የአምላክን አንድነት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ነቢይነት አምላክ በመጨረሻው ዘመን ላይ የቀደምት ነቢያትን መንገድ ያስተምሩ ዘንድ ስለዚያ ስለ ነቢያቶች አምላክ አንድና ብቸኛ ስለሆነው እንዲሰብኩ እንዲያስተምሩ የላካቸው ነቢይ መሆናቸውን አምኖ መቀበል ነው። ከዚያ በኋላ የእስልምናን ሕግና ስርዓቶች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል የመጡትን በመማር ይፈጽማል። ለጌታ ለአምላክ ለአላህ ሱብሓነሁ ወተዓላ ብቻ ይሰግዳል። በእርሱ ብቻ አምልኮን ይፈጽማል። ቁል ኢኒ ኡሚርቱ አን አዕቡደላህ ሙኽሊሰን ለሁ ዲን፣ ሙሐመድ ሆይ እኔ በብቸኝነት አላህን እንድገዛ ተዝዣለሁኝ በላቸው ይላል። አላህን በብቸኝነት እንድንገዛ ታዘናል። በእርሳቸው በኩል የመጣውን ሕግና ስርዓት አምልኮ መፈጸም ለዚያ ለአንድ አምላክ ብቻ ማለት ነው። እና ይሄ ነው ስለ ሶላት አሰጋገድ በመማር ሶላትን ለአምላክ ለአላህ ብቻ መስገድ። ልክ እንዲሁ በዓመት አንዴ ረመዳን ወር ላይ መጾም። አቅሙ የቻለ ሰውና ችሎታ ያለው ሰው ገንዘብ ያለው ሰው ወደ መካ በመሄድ ነቢያቶች ሁሉ ሐጅ ሲያደርጉ እንደነበረ ሐጅ አድርጎ መመለስ። ልክ እንዲሁ ዘካ ከገንዘቡ ለድሃዎች ምጽዋት ማድረግ። ሌሎችንም የእስልምናን ሕግና ስርዓቶች በመማር መፈጸም። ይሄ ነው። እሺ እጅግ በጣም ነው የማመሰግነው።